ቴዲ አፍሮ ሸመንደፈር ብሎ ራጎል አይደለይ ያኗር ጎረቤት እያለ የዘፈነላቸው የእምነት ተቋማት ዛሬ ምእመን ርቋቸዋል። የኑር መስጂድ ጎረቤቶቹ የሉም። የስላሴ ካቴድራል፣ የግቢ ገብርኤል፣ የባልወልድ ቤተክርስቲያን ምእመናቸው ተፈናቅለዋልና ድሃ ከቤተ መንግስቱ አጠገብ መኖር አይችልም ተብሎ ተነቅሏልና የሚያስቀድስም ሆነ ታቦት የሚያጅብ ሰው የላቸውም። ዳስጣል ያለው ቴዲ አፍሮ እነዚህን አዲስ አበቤዎችም ሊዘላቸው የፈቀደ አይመስልም። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር አዲስ አበባ አዶ ሸገሩ እንኳን ሸገሩ የሁሉ አይደለ ወይ መላ ሀገሩ እያለ የዘመናችንን ገዢዎች በሰው ላይ የፈጸሙትን በደል የኔ ብቻ ነው የሚል ስግብግብነት ደግሞም በባህል ላይ የፈጸሙትን ጥቃት ወይም ካልቸራል ጄኖሳይድ ለመወከል በሚመስል አኳኋን ደግሞም የጥምቀት ዕለት ታቦት የሚያስገቡ ሰዎችን ያጡ አድባራትን የወከለ መስሎ አዚሟል። ቴዲ አፍሮ ብሶትንና ቁጭትን አዚሞ ችግር ነጋሪ ሆኖ ብቻ ዘፈኑን አይጨርስም፣ የአገር አድን ጥሪውንም ያስተላልፋል። ገና ከርዕሱ ጀምሮ ዳስጣል ብሎ በቅንፍ ውስጥ ደግሞ አንሳው ሲል ያስቀመጠውን ሐሳብ በዚሁ ዜማና ግጥም ውስጥ እንዲገኝ አድርጎታል። ሕዝብ ሆይ ጩኸትህ ተቀምቷል፣ አገርህ ሞታለች፣ በአገርህ ባይተዋር ሆነሃል፣ ለሐዘንና ለመርዶም ተዳርገሃል፣ ከዚህም በላይ ሞት የለብህም፣ እናም ዳስጥለህ ማዘንህ እንዳለ ሆኖ ሰንደቅህን ለማንሳት ተነሳ ይላል። ዳስጣል ሲል ይህንን ማለቱ ነው። አንሳው ማለቱም ባንዲራውን አንሳው ብሎም የ8 ዓመት የአገርን ህመም 8 ደቂቃ ሊሞላ በተቃረበ ዘፈኑ ይዘገዋል። ቴዲ አፍሮ አዲስ ንጉሥ እንጂ ለውጥ መቼ መጣ ብሎ የተቸው ለአገር የሚበጀው ይቅር መባባል ነው ብሎ ይቅር በለውና የበደለን ወቅሰህ ምህረት አስተምረን አንዳርገን መልሰህ ብሎ ተማጽኖ ነበር። ቂም በቀል ክፉ ነው ከአምላክ ያለያያል፣ ተዋዶ መትጋት ግን ቅጣት ያስተሰርያል እያለም ይቅር ማለት መለኮታዊ ጠቀሜታም እንዳለው ይገልጽ ነበር። ደግሞም ተስፋ ነበረው። ዘጸአት ለኢትዮጵያ ወደ ተስፋ ግዞ ባህሩን የሚያሻግር አንድ ሙሴ ይዞ ቅርብ ነው አይቀርም የኢትዮጵያ ትንሣኤ በአንድነት ከገባን የፍቅር ሱባኤ ይልና ለዘመኑ ፖለቲከኞች በተስፋዋ መሬት እንዲፈጸም ቃሉ ሞፈሩን ያዙና ይቅር ተባባሉ በማለት ጃ ያስተሰርያል ብሎ ነበር። ያ ተስፈኛ ከያኒ አገር እንዳለችው ያምን ነበር። የጎደላትም ነገር ይቅር መባባል ነው ይልና ይቅር ተባባሉ እያለ ሲያዘም የነበረው ድምፃዊ ዛሬ አገር ሞታለች ብሎ ልቡን የሐዘን ዳስጣል ይለዋል። ደግሞም ሐዘንን ብቻ አይመክርም። ሰንደቅህን አንሳ እንድታቀረቅር ከተደረክበት ተነሳ፣ ዝምታ ወርቅ ነው ማለትን ተው፣ እሱ ለበግም አልበጀ እያለ የመውጫ መንገዱን ያመለክታል። አገር የገደለው ብልጽግና ወደ ስልጣን በመጣ በ8ኛው ዓመት በዓመቱም በ8ኛው ወር በ8ኛውም ቀን በ2018 ከቀኑ 8 ሰዓት 18 ዘፈኖችን ይዞ የተለቀቀው የድምፃዊ ቴዎድሮስ ካሳሁን 6ኛ የሙዚቃ አልበም በስከዛሬ ስራዎቹ ያልተንጸባረቁ ይዘቶችን ይዞ መጥቷል የሚሉ አድማጮች አገር ሞታለችና ለትንሣኤዋ እንነሳ የሚል መልእክት ያስተላለፈበትን ዳስጣልና አንሳ ብቻ ሳይሆን የአዞ እምባ ሲል የሰየመውን 13ኛውን ትራክም መጥቀስ ይችላሉ። አገርን ላስጠሩ አትሌቶች፣ አገርን ላስከበሩ መሪዎች ሲያዜም የሚታወቀው ቴዲ አፍሮ መንግስት ይቅር ማለትን እንዲለምድ ሲጠይቅ የነበረው ድምፃዊው መንግስት ስላፈናቀላቸው፣ ስለገደላቸው፣ የአካልና የስነ ልቦናም ጉዳት ስላደረሰባቸው ሰዎች አንጎራጉሮ አያውቅም። አሁን ግን እነዚህን ወገኖቹን የአዞ እምባ በሚል ዘፈኑ ሊዘክራቸው ወስኖ መታሰቢያውንም ለእነሱ አድርጎታል። በኡታ ከፈረሰችው ኢያሪኮ በራማ ከፈሰሰው እምባም ጋር እያነጻጸረ ስቃያቸውን ይጋራል። ንጉሥ ሄሮድስ ኢየሱስን ለመግደል ሲል በቤተልሔም ያሉ ሕፃናትን ባስጨረሰ ጊዜ እናቶች ያደረሱት ዋይታና ጩኸት የራማ ለቅሶ ተብሎ እንደተገለጸው ሁሉ ዛሬ በታላቅ መከራ ውስጥ ሆኖ ሲያስለቅስና የሚያጽናናው የሚያጣ የመሰለውን የኢትዮጵያ ሕዝብ ለቅሶህ የራማ ለቅሶ አይደለም፣ እምባህን እጋራሃለሁ፣ ለቅሶም የአዞ እምባ አይደለም እያለ ህመሙን ይጋረዋል። የሚነቀንቀኝ የለም የሚሉ አፈናቃዮችን ገዳዮችንም እንኳን እነሱ ኃያሉ ኢያሪኮም በህዝብ ጩኸት መንኮታኮቱን ለመጠቆም በኡታ ኢያሪኮም ፈርሷል ይላል። እናም ለስነ ልቦናዊና አካላዊ ስቃይ ለስጋዊም ሞት ለተዳረጉ ወገኖች መታሰቢያ አድርጎት ይቋጨዋል። ቴዲ አፍሮ የኔ አንድ ነፍስ ከአገር አትበልጥም በሚል ጽኑ እምነት በሚሊዮኖች መፈናቀልና ሞት ምክንያት ደም በጠገቡ ገዢዎች ፊት ለፊት መቆምን መርጧል። የአራት ነፍሶች አባት የሆነው ቴዲ አፍሮ አያሌ ሕፃናትን በገደሉ ሄሮዶሶች ከተማ ላይ ሆኖ ይህንን ሲያደርግ ተወኝ ልጆችን ላሳድግበት እያሉ ሌላ ሰው ነፃ እንዲያወጣቸው ለሚጠብቁ ሰዎች ዝም ባለ አፍ ዝም ባይገባም እያሉ በዝንብ ለተወረሩ ልሂቃን ድፍረት ይሆናቸው ዘንድ አርያነቱን ወስዷል።